በተፈጥሮ ማዕድናት የበለጸገችው ነገር ግን ላለፉት 10 ዓመታት አማጽያን በለኮሱት የጦርነት እሳት በምትለበለበው ኮንጎ ዴሞክራሲያዊ ሪፐብሊክ ምድር አዲስና እጅግ አስፈሪ የስጋት ደመና አንዣቧል። የዓለም ጤና ድርጅት ሰሞኑን ያወጣው ይፋዊ መግለጫ መላውን የዓለም ማህበረሰብና የጤና ባለሙያዎችን ያስጠነቀቀ ነው። በኮንጎና በጎረቤት ዩጋንዳ የተቀሰቀሰው አዲሱ የኢቦላ ወረርሽኝ ዓለም አቀፍ ትኩረት የሚሻ የህዝብ ጤና አስቸኳይ አዋጅ ተብሎ ታውጇል። ይህ አዋጅ ወረርሽኙ የደረሰበትን የከፋ ደረጃ ማሳያ ሲሆን የአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ዋና ዳይሬክተር ዶክተር ዣን ካሴያ አሁን ያለውት በከፍተኛ ድንጋጤና ጭንቀት ውስጥ ነው ሲሉ በትካዜ ተናግረዋል። የዘንድሮውን የኢቦላ ወረርሽኝ ለየትና እጅግ አደገኛ የሚያደርገው ቀዳሚው ምክንያት የወረርሽኙ ቫይረስ ዝርያ ነው። አብዛኛውን ጊዜ በኮንጎ ምድር የሚቀሰቀሰውና ዓለም ጠንቅቆ የሚያውቀው የኢቦላ ቫይረስ ዝርያ ዛይር ስትሬን በመባል ይታወቃል። ለዛይር ዝርያ ባለፉት ዓመታት የተሰሩ ተስማሚ ክትባቶችና ፍቱን መድኃኒቶች አሉ። ነገር ግን የዘንድሮው ወረርሽኝ የተከሰተው ቡንዲቡጊዮ በተሰኘውና አልፎ አልፎ በሚከሰት እንግዳ የቫይረስ ዝርያ ነው። ይህ ዝርያ በታሪኩ የተከሰተው በፈረንጆቹ 2007 እና በ2012 በሁለት አጋጣሚዎች ብቻ ነበር። በዚህ ቫይረስ ከተያዙት ሰዎች መካከልም እስከ 30 በመቶ የሚሆኑት ለሞት እንደሚዳረጉ ጥናቶች ይጠቁማሉ። የዓለም ጤና ድርጅት ይፋዊ ባደረገው መረጃ መሰረት ይህ ዘገባ እስከተጠናቀረበት ሰዓት ድረስ በኮንጎ በኢቱሪ ግዛት ውስጥ በ3 የተለያዩ የጤና ቀጠናዎች ከ246 በላይ የሚሆኑ የተጠረጠሩ ህመምተኞች የተመዘገቡ ሲሆን 80 ያህሉ ደግሞ ህይወታቸው አልፈዋል። በላቦራቶሪ የተረጋገጡት ግን እስካሁን 8 ብቻ ናቸው ተብሏል። ይህ የሆነው በምርመራ መሳሪያዎች እጥረት ምክንያት እንጂ ትክክለኛው ቁጥር ከዚህ እጅግ የላቀ ሊሆን እንደሚችል ባለሙያዎች ይገምታሉ። ቫይረሱ ከተቀሰቀሰባት የኮንጎ ኢቱሪ ግዛት አልፎ ጎረቤት ሀገር ዩጋንዳ ዋና ከተማ ካምፓላ ድረስ ዘልቋል። ከኮንጎ ተነስተው ወደ ዩጋንዳ የተጓዙ 2 ሰዎች ቫይረሱ የተገኘባቸው ሲሆን አንደኛው ህይወቱ አልፏል። ከዚህ በተጨማሪም በታጠቁ አማጽያን ቁጥጥር ስር በምትገኘው ስትራቴጂካዊቷ ጎማ ከተማ ውስጥ አንዲት ሴት የኢቦላ ታማሚ መሆኗ በላቦራቶሪ ምርመራ ተረጋግጧል። ይህች ሴት በበሽታው የሞተው ባለቤቷ አስክሬን ከተቀበረ በኋላ በሽታውን በደሟ ውስጥ ይዛ ወደ ጎማ የተጓዘች መሆኑ ስጋቱን በእጥፍ ጨምሮታል። በዋና ከተማዋ ኪንሻሳ ተገኝቶ የነበረው ተጠርጣሪ ግን በሁለተኛ ደረጃ ምርመራ ነጻ መሆኑ ተረጋግጧል። በቡኒያ ከተማ የሚኖሩ ዜጎች ለጋዜጠኞች እንደገለጹት በአካባቢያቸው እጅግ ያልተለመደ የሞት ቁጥር የተመዘገበ ነው። በየቀኑ ሰው ይሞታል። በአንድ ቀን ውስጥ 2፣ 3 እና ከዚያ በላይ ሰዎችን እንቀብራለን። በአሁኑ ሰዓት ምን አይነት በሽታ እንደሆነ እንኳን አናውቅም። በፍርሃት ውስጥ ነን ይላሉ ነዋሪዎቹ። በምስራቅ ኮንጎ የሚታየው አስከፊ የጸጥታ ችግርና የእርስ በርስ ጦርነት እንደ አዲስ የፈነዳውን ቫይረስ የመቆጣጠር ስራውን አዳጋች አድርጎታል። በኢቱሪ ግዛት ውስጥ ከ250 ሺህ በላይ ተፈናቃዮች በተጨናነቁ መጠለያዎች ውስጥ ይኖራሉ። በእንደዚህ አይነት መኖሪያዎች ውስጥ ደግሞ አንዱ ከአንዱ ጋር ያለው ንክኪ ከፍተኛ በመሆኑ በሽታው በቀላሉ እንዲሰራጭ እንደሚያደርገው የጤና ባለሙያዎች ያስረዳሉ። የለንደን ኢምፔሪያል ኮሌጅ ባልደረባ የሆኑት ዶክተር አኔ ኮሪ እንደሚሉት ወረርሽኙ በስውር መሰራጨቱና ዘግይቶ መገኘቱ የጤና ባለስልጣናት ሊቆጣጠሩት ከሚችሉት አቅም በላይ ሊሆን እንደሚችል ስጋታቸውን ይገልጻሉ። የኦክስፎርድ ዩኒቨርሲቲ ፕሮፌሰር ትሩዲ ላንግ በበኩላቸው ሁኔታውን ሲያብራሩ አብዛኞቹ ወረርሽኙ የታየባቸው አካባቢዎች ከፍተኛ የህዝብ እንቅስቃሴ ያለባቸው የማዕድን ማውጫ ከተሞች ናቸው። ይህ የህዝብ ከአንድ ማህበረሰብ ወደ ሌላ ማህበረሰብ ከድንበር መተላለፍና መዘዋወር በሽታው በከፍተኛ ፍጥነት እንዲስፋፋ ምቹ ሁኔታን ይፈጥራል። በተጨማሪም በአካባቢው የሚንቀሳቀሱት እንደ ኤም23 ያሉ የታጠቁ አማጽያን መኖራቸው የጤና ባለሙያዎች ወደ ስፍራው አቅንተው የታማሚዎችን ሁኔታ ለማወቅና ደህንነቱ የተጠበቀ የቀብር ስነ ስርዓት ለማከናወን እጃቸውንና እግራቸውን አስሯቸዋል። ኢቦላ ቫይረስ የሞተ ሰው አስክሬን ላይ ረጅም ሰዓት ስለሚቆይ እንዲሁም እጅግ ተላላፊ መሆኑ ባህላዊ የቀብር ስነ ስርዓቶች የበሽታው ዋነኛ የማስተላለፊያ መንገዶች ናቸው። የአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ መሪ ዶክተር ዣን ካሴያ ለዓለም አቀፍ መገናኛ ብዙሃን የሰጡት መግለጫ በአህጉሪቱ ላይ ያለውን መራራዊነትና የፍትሃዊነት መጓደል ቁልጭ አድርጎ ያሳያል። በአሁኑ ሰዓት እኔ ያለሁት በድንጋጤ ውስጥ ነው፣ ምክንያቱም ወገኖቼ እየሞቱ እኔ ግን በእጄ ላይ የሚሰጣቸው መድኃኒትም ሆነ ክትባት የለኝም ሲሉ የገለጹት ዳይሬክተሩ ይህ ጉዳይ የዓለም አቀፍ የጤና ፍትሃዊነት ጥያቄ መሆኑን አስምረውበታል። ምዕራባውያን ሀገራት አፍሪካ ስትነካ እነሱም አብረው አደጋ ላይ መሆናቸውን ሊረዱት ይገባል ሲሉ አሳስበዋል። በዘመናዊው ዓለም የሰዎች የአየር ላይ ጉዞ እጅግ ፈጣን ከመሆኑ የተነሳ ሰዎች በየቀኑ ከአህጉር ወደ አህጉር ስለሚበሩ በኮንጎ ጫካ ውስጥ የተነሳው በሽታ በጥቂት ሰዓታት ውስጥ አውሮፓ ወይም አሜሪካ የመግባት እድሉ ሰፊ ነው ሲሉም ተናግረዋል። በመሆኑም ይህንን ወረርሽኝ ለመግታት የአፍሪካ ሀገራት የራሳቸውን ክትባትና መድኃኒት የሚያመርቱበት አቅም መገንባት እንዳለባቸውና ይህም የቅንጦት ሳይሆን የህልውና ጉዳይ መሆኑን አጽንኦት ሰጥተውበታል። በአሁኑ ወቅት ከተለያዩ አምራች ኩባንያዎች ጋር በመነጋገር በሙከራ ደረጃ ላይ ያሉ ክትባቶችና የላቦራቶሪ መሳሪያዎችን በጥቂት ሳምንታት ውስጥ ወደ አካባቢው ለማስገባት ጥረት መጀመሩ ተገልጿል። የዓለም አቀፍ ጤና ባለሙያዎች እንደሚሉት ምንም እንኳን ቫይረሱ እጅግ አደገኛ ቢሆንም የኢቦላ ወረርሽኝ እንደ ኮቪድ-19 ዓለምን በሙሉ በአየር ላይ የሚያድ
የሚያዳርስ ወረርሽኝ አይደለምና ለዓለም ሕዝብ ያለው አደጋና ስጋት የመሆን እድሉ ዝቅተኛ ነው። የኦክስፎርድ ዩኒቨርሲቲ የፓንዴሚክ ሳይንስ ተቋም ባልደረባ የሆኑት ዶክተር አማንዳ ሮጄክ እንደሚሉት ይህ የዓለም ጤና ድርጅት የአስቸኳይ ጊዜ አዋጅ ማውጣቱ ዓለም አቀፍ ትብብርና ቅንጅትን ለመፍጠር እንጂ በሽታው ዓለምን ሊያጠፋ ስለሆነ አይደለም። ሆኖም ግን አንዳንድ ባለሙያዎችን እንቅልፍ የሚነሳቸውና የስጋታቸው ምንጭ እንደ አውሮፓውያኑ የዘመን ቀመር ከ2014 እስከ 2016 በምዕራብ አፍሪካ የተከሰተው አስከፊው የኢቦላ ወረርሽኝ ትዝታ ነው። በወቅቱ ከ28600 በላይ ሰዎች የተያዙ ሲሆን ከ11000 በላይ የሚሆኑት ደግሞ በዚህ ወረርሽኝ ህይወታቸውን አጥተዋል። በወቅቱ ከአፍሪካ ውጭ የበሽታው ተጠቂ የሆኑ ዜጎች በእንግሊዝ የተመዘገቡት 3 ታማሚዎች ብቻ ሲሆኑ እነሱም በአፍሪካ በበጎ ፈቃደኝነት ሲያገለግሉ የነበሩ የጤና ባለሙያዎች ነበሩ። ነገር ግን አሁን በኮንጎና በዩጋንዳ የታየው መዘግየትና የምርመራ መላላት ወረርሽኙ አሁን ካለው ሪፖርት በላይ በስውር ተሰራጭቶ ሊሆን ይችላል የሚል ቀጠናዊ ስጋት አይሏል። በተለይ እንደ ደቡብ ሱዳንና ሩዋንዳ ያሉ የቅርብ የንግድና የጉዞ ትስስር ያላቸው ሀገራት በከፍተኛ አደጋ ውስጥ ይገኛሉ ሲሉ ባለሙያዎች ያስጠነቅቃሉ። የቀድሞዋ የኒውዚላንድ ጠቅላይ ሚኒስትርና የፓንዴሚክ ዝግጁነት ገለልተኛ ምክር ቤት ሰብሳቢ ሄለን ክላርክ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ያሳዩትን አስቸኳይ ምላሽ አድንቀዋል። አሁን ዓለም በፍጥነትና በአንድነት ምላሽ መስጠት እንዳለባትና የላቦራቶሪ መሳሪያዎችን በአስቸኳይ ማቅረብ እንደሚገባ አሳስበዋል። የዓለም ጤና ድርጅት በሽታው እንዳይሰራጭ በርካታ መመሪያዎችን ማውጣቱም ተዘግቧል። ድርጅቱ ሀገራት ፍርሃት አድሮባቸው ድንበሮቻቸውን እንዳይዘጉ በጥብቅ መክሯል። ምክንያቱም ድንበሮች ከተዘጉ ሰዎች በምስጢርና ቁጥጥር በማይደረግባቸው ህገወጥ ድንበሮች መሻገራቸውን ስለሚቀጥሉ የበሽታውን ስርጭት መቆጣጠርና መከታተል ፈጽሞ የማይቻል ይሆናል ተብሏል። በኮንጎ፣ ዩጋንዳ፣ ደቡብ ሱዳንና ሩዋንዳ ድንበሮች ላይ እንዲሁም በዋና ዋና የውስጥ መንገዶች ላይ ከፍተኛ የሙቀትና የበሽታ ምልክት ፍተሻዎችን ማድረግና በበሽታው የተያዙ ወይም ንክኪ ያላቸው ሰዎች የ21 ቀኑ የክትትል ጊዜ እስኪያልቅ ድረስ ወደ ሌላ ሀገር እንዳይጓዙ መከልከል እንዲሁም በገጠር የጤና ተቋማት የህክምና ጓንቶች፣ ሳሙና፣ የእጅ መታጠቢያዎችንና አልባሳት በአስቸኳይ ማሰራጨት የዓለም ጤና ድርጅት ካወጣቸው መመሪያዎች በዋናነት ይጠቀሳሉ። የለንደን የህክምናና የትሮፒካል ሜዲሲን ትምህርት ቤት ባልደረባ የሆኑት ዶክተር ዳንኤል ላማኔው እንደሚሉት ኮንጎ ከዚህ ቀደም 16 ጊዜ የተከሰቱ የኢቦላ ወረርሽኞችን ያስተናገደች ሀገር በመሆኗ የሀገሪቱ የጤና ባለሙያዎች በሽታውን የመከላከል ከፍተኛ ልምድ አላቸው። የአሁኑ ምላሽ ከ10 ዓመት በፊት ከነበረው እጅግ የላቀና የጠነከረ ነው ሲሉ መክለዋል። ሆኖም ግን የቡንዲ ቡጊዮ ዝርያ መሆኑ፣ የክትባት አለመኖር፣ የላቦራቶሪ መሳሪያዎች እጥረትና በምስራቅ ኮንጎ ያለው የጦርነት ማዕበል ፈተናውን ውስብስብና አሳሳቢ አድርጎታል። ይህ ወረርሽኝ በአጭር ጊዜ ውስጥ በቁጥጥር ስር ይውላል ወይስ በከፍተኛ ሁኔታ ተሰራጭቶ አህጉረቱን ያናውጣል የሚለው ጥያቄ ምላሽ የሚያገኘው ዓለም አቀፉ ማህበረሰብ አሁን ለሚያሳየው አጋርነት፣ ፍጥነትና የሀብት አቅርቦት በሚሰጠው ተግባራዊ ምላሽ ላይ ብቻ ይሆናል። አፍሪካን ብትሆን የላቦራቶሪ ሳይንቲስቶችና የቁሳቁስ ድጋፍ የምትሻበት ወሳኝ ጊዜ ላይ ትገኛለች።